በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የሉቃስ ወንጌል ምዕራፍ 1 ቁጥር 47። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የጌታ እናት ቅድስት ድንግል ማርያም የጸለየችው ጸሎት ነው። የሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ 55 ያለው እንደዚህ ይላል። የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የጸለየችው ጸሎት ምስጋና የተሞላበት ክፍል ነው። ክፍሉም እንደዚህ ይላል። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቶአልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርደዋል። ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤል ብላቴናውን ረድተዋል ስትል አምላኳን እግዚአብሔርን ያመሰገነችበት ደግሞም በእርሱ ደስ እንደምትሰኝ የተናገረችው የጸሎት ክፍል ነው። አሁን ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቶአልና። የጌታ እናት እናታችን ቅድስት ድንግል ማርያም በጸለየችው በዚህ የጸሎት ክፍል በእርሱ ደስ መሰኘት እንደሚቻል፣ በእርሱ ሐሴት ማድረግ እንደሚቻል የጌታ እናት ድንግል ማርያም ሐሴቷ ጌታዋ አምላኳ እንደሆነ ነፍሴ ጌታን ታከብረዋለች፣ መንፈሴም በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቶአልና። የሰው ልጅ በማንኛውም ጊዜ ደስ ሊሰኝበት የሚችለው በጌታ በአምላካችን በእግዚአብሔር እንደሆነ ለሁላችንም ትልቅ ትምህርት የሆነውን ጸሎት ነው የጸለየችው። የሰው ልጅ በዚህ ምድር ሲኖር በተለያየ ውጣ ውረድና መከራ ያልፋል። ነገር ግን ማግኘት ማጣት፣ መጉደል መሙላት፣ መደሰት ማዘን ባለበት በዚህ ዓለም ውስጥ ትልቁ ደስታና ትልቁ ሐሴት እግዚአብሔር መሆኑን የጸለየችበት ያመሰገነችበት ክፍል ነው። ነቢዩ ዕንባቆም በትንቢተ ዕንባቆም ምዕራፍ 3 ቁጥር 17 እና 18 ላይ የተናገረው ተመሳሳይ የሆነ ነገር አለ። በተለይ ዕንባቆም ይህንን በትንቢተ ዕንባቆም ምዕራፍ 3 ከቁጥር 17 ጀምሮ የተናገረው በተለየ ሁኔታ በመከራ ጊዜም ጭምር በማጣት ጊዜም ጭምር በእግዚአብሔር መደሰት እንደሚቻል የተናገረው ወይም የገለጸበት የመጽሐፍ ክፍል ነው። የመከራን ቀን ዝም ብዬ ጠብቃለሁ ይልና ምንም እንኳ በለስ ባታፈራ በወይን ሐረግ ባይገኝ የወይራ ስራ ቢጎድል ወይም ዘይት መሆኑ ነው
አዎ ምንም እንኳ በለስ ባታፈራ አለ በወይን ሐረግም ፍሬ ባይገኝ የወይን ስራ ቢጎድል ወይን የሚገኝበት ወይራ ዘይት ባያስገኝ ወይን ስራ ቢጎድል እርሾችም መብልን ባይሰጡ በጎች ከበረቱ ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል ይላል። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮችን እንደ ዋላ እግሮች ያደርጋል፣ ያጠነክራቸዋል፣ በከፍታዎችም ላይ ያስሄደኛል ይላል። እንግዲህ እዚህ ላይ ብዙ መጉደል ያለበት ምንም በሌለበት ጭንቅና መከራ በበዛበት ሰዓት እንኳ እግዚአብሔር ነገሮችን እንዴት እንደሚለውጥ በመጉደል ውስጥ መሙላት እንዳለ፣ በማጣት ውስጥ ማግኘት እንዳለ፣ በሐዘን ውስጥ ደስታ እንዳለ የሚያስረዳ ክፍል ነው። ነቢዩ ዕንባቆም የተናገረው ይህ ክፍል ዛሬም ቢሆን ሰዎች በመጉደልና በማጣት ውስጥ በጓዳም በውጭም አለኝ የሚሉት ነገር እንኳ ቢጠፋ እግዚአብሔር ግን ያንን ነገር እንዴት እንደሚቀይር፣ ስለዚህ በእርሱ ደስ መሰኘት እንደሚገባ እኔ ግን አለ በእግዚአብሔር ደስ ይለኛል። ምንም በሌለበት ነገር በእግዚአብሔር መደሰት፣ በጎች ከበረቱ ውስጥ በጠፉበት፣ ላሞች በጋጣ ውስጥ በሌሉበት፣ አዎ እርሾች መብልን ባልሰጡበት እና በለስ በማያፈራበት ሰዓት ወይንም በወይንም ሐረግ ውስጥ ፍሬ በሌለበት ሰዓት እነዚህ ሁሉ በጎደሉበት ሰዓት አለ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው አለ። ጌታ እግዚአብሔር ኃይሌ ነው። እርሱ ኃይል በመሆን በችግር ጊዜ ኃይል በመሆን አቅም በመሆን ጉልበት በመሆን ችግሩን ማሳለፍ የሚችለው እግዚአብሔር እንደሆነ የተናገረበት ክፍል ነው። እግሮቼን አለ እንደዋላ እግሮች ያደርጋል፣ በከፍታዎች ላይም ያስኬደኛል። በጥንካሬ የችግሩን የመከራውን ጊዜ እግዚአብሔር እንዴት እንደሚያሳልፍ እርሱ ኃይልና ብርታት እንደሚሆን ነቢዩ ዕንባቆም በመጽሐፉ የተናገረው። ድንግል ማርያም ደግሞ በጌታዬ ደስ ይለኛል፣ በአምላኬ ደስ ይለኛል፣ በእርሱ ሐሴት አደርጋለሁ። የዕንባቆምም የመጽሐፍ ክፍል የሚያስረዳን ይህንን ነው። ሐዋርያው ቅዱስ ጳውሎስም በዛ ጭንቅ ሰዓት ለፊልጵስዩስ ክርስቲያኖች በጻፉ መልእክቱ ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ እርሱ እስር ቤት ሆኖ፣ እርሱ ጭንቅ ላይ ሆኖ፣ እርሱ እስራት ውስጥ ሆኖ፣ እርሱ በመከራ ውስጥ እያለፈ የፊልጵስዩስን ክርስቲያኖች ግን በጌታ ደስ ይበላችሁ ይላቸው ነበር። በጌታ ደስ ይበላችሁ፣ ደግሜ እላለሁኝ በጌታ ደስ ይበላችሁ፣ በጌታ ደስ ይበላችሁ። በጌታ መደሰት እንደሚገባ ድንግል ማርያም እንደተናገረችው ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክተዋልና። የሰው ልጅ በውርደት እንኳን አልፎ፣ በመከራ ውስጥ እንኳን አልፎ፣ በጭንቀት ውስጥ እንኳን አልፎ እያለፈም በጌታ ግን መደሰት ይችላል ማለት ነው። ወገኖቼ ይህ ክፍል የድንግል ማርያም ጸሎት ነቢዩ ዕንባቆም በመጽሐፉ ያሰፈረው ይህ ቃል ዛሬም ተስፋ ለቆረጡ፣ አንገታቸውን ላቀረቀሩ፣ ተስፋ ቢስ በሆነ ሕይወት ውስጥ ላሉ፣ ደስታቸው እየተወሰደባቸው እኔ ምን አለኝ ከዚህ በኋላ ብሎ በመቆዘም ውስጥ ላሉት ሁሉ ትልቁ መንፈሳዊ ብርታት ሊሆን የሚችለው ትልቁ ተስፋ በእግዚአብሔር መደሰት እንደሚገባ ነው። በውርደት ውስጥ እግዚአብሔር ከፍታን እንደሚያመጣ የባሪያይቱን ውርደት ተመልክቷል። ኖ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና። ብርቱ የሆነው እርሱ በሰዎች ሕይወት ውስጥ በሚያምኑት በእርሱ ደስ በሚሰኙት ነገሮች ሁሉ እንደሚለወጡ
እርሱ ኃይል እንደሆነ፣ እርሱ ብርታት እንደሆነ፣ እርሱ ባዶ በሆነው ነገር ላይ ሙላት እንደሆነ ለሚያምኑ ልክ ዕንባቆም እንደተናገረው ድንግል ማርያም በጸሎቷ የገለጸችው ይህ የጸሎት ክፍል እርሱ ዛሬም በመቆዘም በተስፋ ማጣት ውስጥ ላሉ ሁለንተናዬ ባዶ ነኝ ብሎ ለሚያስቡ ሰዎች እርሱ ባዶነትን እርሱ ጉድለትን የሚሞላ አምላክ እንደሆነ በእርሱ መደሰት እንደሚገባ ከዚህ የድንግል ማርያም ጸሎት ደግሞም ነቢዩ ዕንባቆም በሕይወቱ የሆነውን ሁሉ እያሰበ በጎችም ላሞችም ዘይትም ምንም ነገር በሌለበት ባዶ በሆነው ጓዳ ውስጥ በእርሱ ግን ደስ መሰኘት እንደሚገባ የተናገረው ዛሬም ለሁላችን ትልቅ ትምህርት መሆኑን ልናስብ ይገባል። ስለዚህ እንደ ቅድስት ድንግል ማርያም ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች እያልን አምላካችን ጌታችን እግዚአብሔርን ከፍ ልናደርገው መንፈሳችን ነፍሳችንም በእርሱ ሐሴት ልታደርግ ይገባል። ምክንያቱም እርሱ ሰዎች ማድረግ የማይችሉትን ነገር ማድረግ የሚችል ጌታ ስለሆነ እርሱ ከውርደት ከፍ የሚያደርግ እርሱ ነገሮችን መቀየር የሚቻለው እርሱ ባዶ የሆነውን መሙላት የሚችል እርሱ ኃይልና ብርታት እንደሆነ በጭንቅና አስቸጋሪ በሆነው ጊዜ እንኳን ኃይልና ብርታት ሆኖ ማሳለፍ የሚችል ብቻውን አምላክ የሆነ እርሱን ተስፋ ማድረግ፣ በእርሱ ደስ መሰኘት፣ በእርሱ ሐሴት ማድረግና ደግሞ እርሱን ማክበር እንደሚገባ ከዚህ ከቅድስት ድንግል ማርያም ጸሎት እንማራለን። ስለዚህ ሁልጊዜም በእርሱ መደሰት ይገባናል። ሌሎች ደስ የሚያሰኙን ነገሮች አንድ ወቅት ሊወሰዱ ይችላሉ። ደግሞ ሌላ ጊዜ ያጣናቸው ነገሮችን ማግኘት አለ። ለምን? ሁሉ በእርሱ ስለሚቻል እርሱ ያጣነውን መስጠት ይቻላል። እርሱ ደግሞ አለኝ የሚለውንም ነገር በምናጣበት ጊዜ ያጣነውን ነገር የሚመልስ የጎደለብንን ነገር የሚሞላ ሰው ሁሉ ነገር ባዶ በሆነበት ሰዓት ያንን ባዶ የሆነበትን ነገር የሚሰጥ እውነተኛ ደስታ፣ እውነተኛ ሐሴት እርሱ እንደሆነ የድንግል ማርያም ጸሎት ይህንን በግልጽ ያስረዳል። የነቢዩ ዕንባቆም መጽሐፍም ይህንን ያስተምረናል። እርሱ ኃይል ይሆናል፣ እርሱ ብርታት ይሆናል፣ እርሱ ጉልበት ይሆናል። የሰው ልጅ ትልቁ ጉልበት፣ ትልቁ ሐሴት የሰው ልጅ ያጣውን ነገር ማግኘት የሚችለው እንደገና የተወሰደበትን ነገር ማግኘት የሚችለው ባዘነበትና በቆዘመበት ነገር ሁሉ እንደገና ያንን ነገር ወደ ደስታ፣ ወደ ሐሴት፣ ወደ ማግኘት የሚቀይር እግዚአብሔር መሆኑን የምንማርባቸው ክፍሎች ናቸው። ስለዚህ ሐዋርያው ቅዱስ ጳውሎስ ሁል ጊዜ ያለ በጌታ ደስ ይበላችሁ፣ ሁል ጊዜ። ምክንያቱም ሌሎች ደስታዎች ሁሉ አንድ ቀን ሊወሰዱ ይችላሉ፣ አንድ ቀን ሊጎሉ ይችላሉ፣ አንድ ቀን ሊጠፉ ይችላሉ። የእግዚአብሔር ሀልዎት ከእርሱ ዘንድ የሆነው ጸጋ፣ ከእርሱ ዘንድ የሆነው ስጦታ፣ ከእርሱ ዘንድ የሆነው በረከት ግን የሁል ጊዜም ደስታ ስለሆነ እውነተኛ ደስታ፣ የማይወሰድ ደስታ እርሱ ስለሆነ ሁል ጊዜ በጌታ ደስ ይበላችሁ አለ። ቅድስት ድንግል ማርያም ደግሞ ነፍሴ አለች ጌታን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ በአምላኬ በመድኃኒቴ ሐሴት ታደርጋለች። ሁል ጊዜ በእርሱ ደስ እንዲለን እርሱ ሐሴታችን እንደሆነ እርሱ በጎደለብን ነገር፣ እርሱ ባጣነው ነገር ሁሉ እውነተኛውን ሐሴት፣ እውነተኛውን ማግኘት የሚያደርግ ባዶ በሆነው ነገር ላይ እርሱ ሙላት የሚሆን ባጣነው ነገር እርሱ የሚሞላ የበረከት አምላክ ሰው እደሰትበታለሁ ወይም እየተደሰትኩበት ነው የሚላቸው ነገሮች ሁሉ የሚወሰዱ መሆናቸውን ከእርሱ ዘንድ የሆነው ደስታ ግን ሁልጊዜም የማይወሰድ ስለሆነ ሁልጊዜ ድንግል ማርያም ሁልጊዜ አለች ጌታን ነፍሴ ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርገዋለች። የባሪያይቱን ውርደት ተመልክተዋልና እርሱ ውርደትን ይመለከታል። የሰውን ልጅ ውርደት፣ የሰውን ልጅ ውድቀት እንደገና ተመልክቶ ወደ ደስታ፣ ወደ ክብር የሚቀይር አምላክ እርሱ ስለሆነ
ለዚህ አዳምን ከውድቀት ያነሳ፣ ዘሩን ከውድቀት ያነሳ፣ የሰውን ልጅ ከውርደት ወደ ክብር የቀየረ አምላክ ዛሬም ለሁላችን ሐሴታችን ደስታችን መሆኑን የምንማርበት የጸሎት ክፍል ነው። ይህንን ጸሎት መጸለይ፣ በዚህ የጸሎት ክፍል እግዚአብሔርን ከፍ ከፍ ማድረግ፣ ከውድቀት የሚያነሳውን አምላክ ማሰብ ሁልጊዜም እውነተኛ ደስታ፣ የማይወሰድ ደስታ እርሱ እንደሆነ የምናስብበት የጸሎት ክፍል ነው። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን።